ግጭቱ በእገታ ምክንያት ነበረ። ማህሌትና ናቲ ታግተው ነበር እና አሸናፊ በዚህ ምክንያት በቃኝ ይላል። ይበቃናል ገንዘቡ እስካሁን የሰራንበት፣ ስለዚህ ልጆችን እንልቀቃቸው ይላል። አሸናፊ አልወጣም ወደደች እነዚህ ለጋርዶቹ እና በቃ እነዚህ ወጣ ገባ የሚሉት ነው ከነሱ ጋር ነበር የነበረው እና ጮልቄ ሳይ አሸናፊ የለበት። እኛም መሀል ላይ ደነገጥን። ከዛ ያው ፕሮቴክት ማድረግ የነበረብኝ እኔን አለቃ ነበር። ግጭት ሲፈጠር ግብ መሀል ላይ ነበር እና ቦዲጋርድ እስከ መከፋፈል ደረሱ። ታዲያ እንዴት ከዚህ ሊሄዱ ቻሉ? መቼ ነው ከዚህ ሄዱት? ልጅቷን ይዟት ሲሄድ ምን ብሏቸዋል? ሲሄድ የተናገረው ነገር አለ? እንዴት ነበር የወጡት? ሲወጡ ግጭቱ ከተፈጠረ በኋላ አሸናፊ ማህሌትን ይዟት ሄደ። አባረረን፣ እናቴና እኔን አባረረንና አቶ አሸናፊ በጣም መልካም ሰው ነውና በዛ አጋጣሚ ነበረ እኛን ያገኘን። እንዴት ነው ወንጀል የሌለበትም ወንጀል ያልሰራ ምትሉ? በነገር ላይ ሁሉን ነገር የሚያቀነባብሩ መስፍን ነው እና እገልሃለሁ አቶ መስፍን እያለ በጣም ሲይዘት ነበረ እና አቶ መስፍን እገልሃለሁ፣ አቶ መስፍን እገልሃለሁ እያለ ሲይዘት ነበረ እና እኔ የወጣሁ ነበር የመሰለው። እሱ በወጣበት አጋጣሚ እንኳን ለማየት ብሞክርም የማይቻል ነገር ነው። በጣም ትልልቅ ጋርዶች አሉ። በጣም እናንተ ጋር ከመጣች በኋላ አሸናፊን ማህሌትን ከወሰዳት በኋላ ማህሌት ሞታለች የሚል ዜና ተነገረ። ሐውልትም ተሰራት፣ መቃብርም ተዘጋጀላት። ለምን ነበር ያየው ነው? ያው አግተው ምናምን ብቻ የሆነ ጥቃት እንዳይፈጥሩበት አይነት ነገር ነው ብለን ነው የምናስበው እንጂ ሌላ ነገር አስበን ገምተን ምናምን አናውቅም። ከኛም ፍርሃት ፈጥሮብን አያውቅም። ከኔ ጋር አብሮኝ የመጣው ጋርድ ተገሎ ነበረ እና ከዛ በኋላ ጭራሽ ወደ ፍርሃት ተቀየረ። ያች ልጅ ከመጣች ጊዜ ጀምሮ አቶ አሸናፊ ቤቱን አይለቁትም ሁላ ማለት ነው። እና ማህሌት በህይወት እያለች ነው መስፍን ሆን ብሎ አሸናፊ ስለወሰዳት ብቻ ሞታለች ብሎ ዜና ያስነገረው ማለት ነው። ቀጥታ ይዞኝ የገባው ወደዛች ክፍል ነበርና እዛም ክፍል ውስጥ አንድ ሴት ተቀምጣ እንደነበረ ሰምቻለሁና ስለሷ የምታውቁት ነገር አለ? ምን ያህል ጊዜ ቆይታ ነው ከዚህ ሄደችው? አድኑኝ ምናምን ትላለች። ብዙም ወደኛ ያስተጋባም ድምፁ ግን አድኑኝ ምናምን የሚል ድምፅ አለ። ግን ገፍተንም እንዳልጠይቅ እንደምታውቀኝ እሱ ጥገኛ ነኝ። ያው ከመስፍን ጋር ረጅም ጊዜ ስራ እየሰራ እንደነበረ ደርሰንበታል። ነገር ላይ ይሄ የሆን ተብሎ የተደረገ ነገር ነው እንጂ መስፍን የሀገራችን ሰው ነው። በስራ አጋጣሚ ተገናኘን እያል በትውውቅ የሀገሬ ሰው እንደሆነ አወቅኩ። የተባለው ቦታ ያሳዩኝ። ይኸውልህ ያ ማዶ ይታያል። ይሄኛው መቃብር ነው እሱ? ይሄኛው ነው እሱ ነው። እስኪ ለማንኛውም እሷ ያለችኝን መቃብር ሄጄ እኔ ልየውና እውነት የእሷ ነው አይደለም የሚለውን ነገር ቼክ ማድረግ ይሆናል ማለት ነው። በእርግጥ ማህሌት ነው የሚለው ነገር ግን ፎቶ ግን ማለት እና ወንጀለኛ እንዳይባሉ ነፍስ አጠፋችሁ እንዳይባሉ አለች እያስባሉ ቢሆንስ ነገሩ እንትን እስኪልላቸው ድረስ እየሸፋፈኑ ወይ ደግሞ እየደባበቁት ቢሆንስ? አቁሙ ቢሆን ተነሽ ነይ። ስለዚህ ማህሌት ምናልባት እዚህ ውስጥ ወይ ወንድሟ ወይ ማህሌት ከሁለት አንዱ ሊኖሩ ይችላሉ። በጭራሽ እየዋሸች ነው። ማንም ለማተናናት እናንተ ቼክ አድርጉ ግቢን። ቀይ ገደል ካለ ይገደል። ያኛው ግን እኩል ማንዴት ቢኖራቸው እንዳልኩ እኩል ማንዴት አላቸው ብያለሁ። ማጋለጥ ስትይ አልገባኝም። ማጋለጥ ስትይ አይ ይቅርታ ተሳስቼ ነው እንደዛ ለማለት ፈልጌ ሳይሆን እዚህ ምንም ነገር ለጓደኛሽ ለወንድምሽ እየደበቅሽለት ነው? እኔ በጭራሽ ነው ወይስ አንቺም ከነሱ ጋር አብረሽ ትሰሪያለሽ? ምንም ከትምህርት ቤት ጀምሮ እስከ ሰፈር ምናምን እስከሚያድጉ ለዚህ እስከዚህው ሰዓት ድረስ አንድ ነው። በቃ የሚሰሩት ስራ ሀሳባቸው ምናምን እንትን ነው። እስኪ አንዴ አንቺ ዝም በያው። እኔ አሁን ካንቺ ጋር ለምያወራ ያሉት እኔ ካንቺ ጋር ለምያወራ ያሉት እኔ እሷ እንድመለስልኝ ነው የምፈልገው። አይ ቆይ ይሄን ብቻ አዳምጠኝ። ሲጀምር አንቺ እኔ ጋር ነበርሽ፣ ሰሞኑን እነሱ ጋር አልነበርሽም። አንቺ አይመለከትሽም። ነገር እውነት ነው። አዳምጠኝ። አንቺ እኔ ባለንበት ተቀምጠሽ ወንድምሽ የኔ ወንድም አዎ ወንድምሽ አረጉም እንዴት አያረጉም ማለት በቅድሙ መንገድ መሄድ የለብንም። በጸባይ ስልክሽን ስጭ። የሰማሽ ነው? አዎ አንቺ ክፈቹ። ኧረ በጭራሽ እየዋሸች ነው ያለችው። አይ አንቺ በጭራሽ ያለሽው ወንድምሽን ላለማጋለጥ አንቺ ላለማጋለጥ አይደለም። እኔ ሪያሊቲው ነው እየተናገርኩ ያለሁት። እባክሽን አቁሚ። ተጋልጧል፣ ተደርሶበታል ብዙ ነገር። አዎ እንዴት መሰለ በሚጣሉበት ጊዜ ማለት ነው ማህሌትን ይዟት ሄደ አሸናፊ።
ይዟት ተሰወረ። መሞቷም ደግሞ ይወራ ተብሎ ሞታለች ተብሎ እንዲወራም የተፈለገው እሱ ይዟት ስለተሰወረ ነው። ያው መጀመሪያ ከሱ ጋር እንደተዋወቁ የመጀመሪያው ስራው እነ መሀሌትን መጠበቅ ነበረ። ተነሽ ሂጂ ውጪ ያዟት ወደዛ ውሰዷት። በተገኘችበት ትገደል ሁሉ ብሎ እንደነገረኝ ታውቃለህ። ምክንያቱም ከፍተኛ ሚስጥር እኔ ጋር አለ ብለው ስለሚያስቡ ሲደዋወል የምታቀባብለው መልእክት የምትቀበለው ለሌላ ሰው መልእክት የምትናገረው ምን የምትለው ለሌላ ሰው ሲመጡ የለም ትልና ነገር ግን በእሷ ስልክ አማካኝነት ነው ተደውሎ ብዙ ሚስጥሮች የሚተላለፉት። እያልኩሽ ያሉት አሸናፊ የሚባል ሰውዬ እንዳለና አሸናፊ የሚባለው ሰውዬ ማለትን እንደወሰዳት ለምንድን ያልነገርሽኝ? ያው ሁሉን ነገር መናገር የለብኝማ የስራዬ እኮ ባህሪ ነው። ኧረ እባክሽ ሁሉን ነገር መናገር የለብሽም? ሁሉን ነገር መናገር አለብኝ እንዴ? ተጨማሪ ሌሎች የታገቱ ልጆችም እንዳሉ ሰምቻለሁ። ስለነሱስ የምታውቂው ነገር አለ? የለም። ኮድ አለን። ኮዱን አንዳንዴ ይነግራታል። እቃ ይመጣል ዛሬ ብሎ ነው የሚነግራት። በአጭሩ ይገባታል። እሷ ያው እኛ ጋር ከቀን ወደ ቀን እየሰማሁ ያሉት መረጃ እያገኙት ያሉት መረጃ በጣም በቃ አእምሮዬን እያዞረብኛል። እኔ የበለጠ እኮ እንደውም ሚስጥሩን የምታውቂው አንቺ ነሽ። እንግዲህ ውድ ቤተሰቦች ትናንትና የአንደኛውን ጋርድ እህት ቤቷ ድረስ ሄደን ከወይንሸት ጋር አናግረናት ነበር። እንዲሁም ደግሞ ወንድሟን እንድትጠራው አድርገን ነበር በስልክ። የመጨረሻ ላይ የተቋረጠበትን ሁኔታ አይታችኋል። ያው እሱም ራቅ ያለ ቦታ ስለነበረ መምጣት ስላልቻለ ማለትም ከአዲስ አበባ ውጭ እንደነበረ ስለተናገረ ዛሬ ላይ እንግዲህ እንዲመጣ አድርገነዋል። እስኪ ከእሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። በድጋሚ አብራችሁ እንድትቆዩ እየጋበዝኳችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ መጻፋችሁን አትርሱ። መልካም ጊዜ። በድጋሚ አብራችሁ ይሁኑ። እስኪ ያው እዚህ ድረስ ለምን እንደመጣ መቼም ይገባል ብዬ አስባለሁ። በደንብ ነው የሚገባኝ። እስኪ ከተውውቅን ጀምርና ስምህን ማን ልበል? እስኪ ስምህን አስተዋውቀኝ። ስሜ ዳንኤል ይባላል። እሺ ዳንኤል፣ ያው ከመስፍን ጋር ለረጅም ጊዜ ስራ እየሰራ እንደነበረ ደርሰንበታል። መቼም ያንን ነገር ተረድተዋል። ትናንትና ከእህትህ ጋር ያለው ነገር እያንዳንዱ ነገር ተጫወተናል እና መጀመሪያ እስኪ ስለ አንተና ስለ እህትህ እንዴት ወደ አዲስ አበባ ልትመጡ እንደቻላችሁ፣ ያው ከክፍለ ሀገር እንደመጣችሁም ጭምር ነግራኛለች እና እንዴት ነው ወደ አዲስ አበባ ልትመጡ የቻላችሁት? መጀመሪያ ስለ ሁለታችሁ ንገረኝ እስኪ። ኦኬ፣ ስለ ሁለታችን ከእህቴ ጋር እህቴን በጣም ነው የምወዳት እና ከጎኔ ላጣት ስለማልፈልግ እዚህ እያስተማርኳት አብረን እንድንቀጥል ነበር የፈለኩት እና እዛ ትምህርት እንትኑ ትንሽ ወረደ ስለሆነ እዚህ የተሻለ ቦታ እንድገባና እንድትማር የተሻለ ነገር እንዲያጋጥማት ነው ከዛ ወደዚህ አብረን የመጣ ነው እና እዚህም ስንመጣ እንደ አጋጣሚ ስራ ያገኘሁት ስራ የቦዲጋርድ ስራ ነበር። ምን ያህል ጊዜ ሆናችሁ ወደዚህ ከመጣችሁ? ወደዚህ ከመጣን ኦልሞስት ወደ 6 ዓመት ከሆነ 6 ዓመት መሆኑ ወጥቷል እዚህ። ኦኬ፣ እሺ። በምን ነበር የምትተዳደሩት? የመጣው ሰሞን ያገኙትን ነበር የሚሰራው። ከዛ እያለ ትውውቄ እየሰፋ ሲመጣ ወደ ቦዲጋርድነት ስራ ገባሁኝ። የቦዲጋርድነት ስራ ስሰራ አቋሜንም ችሎታዬንም ጸባይንም አዩና ለጥሩ ሰው አገናኙ፣ በጥሩ ዋጋ ማለት ነው። ይህ ማለት ደግሞ ቤታችንን ይለውጣል እኛንም ይለውጣል ብዬ ስላሰብኩ ያን ስራ ተቀበልኩ፣ መስራት ጀመርኩኝ። ይህም ቦዲጋርድነት ስራ እንግዲህ መስራት የጀመርከው ያገናኙ ከመስፍን ጋር ነው ይመስለኛል አይደል? ከመስፍን ጋር ነበር ያገናኙ። እንዴት ነበር ያገኙ? ማን ናቸው እነዚህ ሰዎች ያገናኙ ከመስፍን ጋር? በነገር ላይ ይሄ የሆን ተብሎ የተደረገ ነገር ነው እንጂ መስፍን የሀገራችን ሰው ነው። በስራ አጋጣሚ ተገናኛን እያል በትውውቅ የሀገሬ ሰው እንደሆነ አወቅኩ። ከዛ ቀስ በቀስ ጸባይንም ችሎታዬንም ሲያየኝ ወደደኝ። ከእሱ ጋር መስራት ጀመርኩኝ። ኦኬ። ስለዚህ አንተ ቅርብ የሆንከው የመስፍን ጋርድ የቅርብ የሆንከው ከመቼ ጀምሮ ነው? ምን ያህል ጊዜ ሆነ እሱ ጋር ከጀመርክ? ከመስፍን ጋር ወደ 2 ዓመት ከምናምን። 2 ዓመት ከምናምን። በጣም ጥሩ። ስለዚህ አሁን የያዙትን ማለት ያው እያንዳንዷን ነገር ሰምቻለሁ። አሁን ላይ ልንወሻሽ ወይ ደግሞ ልደብቅኝ አይደለም እዚህ ድረስ የመጣው። ምክንያቱም እህት ያለችው በእኔ ቁጥጥር ስር ነው። እያንዳንዷን ነገር ነግራኛለች።
ስለአንተ ሁሉን ነገር አውቄያለሁ። ስለዚህ ልደብቀኝ ስለማይገባ ያ ማለት አንተ ከመስፍን ጋር 2 ዓመት ከምናምን ከቆየህ ናትኒና ማህሌት በታገቱበት ሰዓትም አብረህ ነበርክ ማለት ነው አይደለ? ግን በታገቱበት ሰዓት እኔ አብሬያቸው አላበርኩም። ስለ ያለውን ነገር ነበር ስከታተል የነበረው እንጂ ስራው የኔ አልነበረ። ምን ነበር ስትከታተል የነበረው? የኔ ስራ እሱን ፕሮቴክት ማድረግ ነው። እሱን አንድ ነገር እንዳይደርስ የእሱን መጠበቅ ነው እንጂ የዛ የማገት ወይ ደግሞ እነሱን ሌላ ነገር እንትን ማለት ስራው የኔ አልነበረ። እኔ ስራዬ ቦዲጋርድነት ነው። ሰውየውን መጠበቅ፣ ሰውየው ለሚደርስበት ነገር መከላከል ነው እንጂ ይሄ ስራ የኔ አይደለም። መስፍን ያው እንደምናውቀው ከሆነ በጣም በቅርበት የራሱን ዘመዶች ራሱ ያው አያምንም። የራሱን ዘመዶች ነበር ጋርድ አድርጎ የያዘው። ከዛ በኋላ እነሱም እንግዲህ ከሆነ ጊዜ በኋላ ጥሏቸዋል። ምክንያቱም ብዙ ሰው ስለማያምን። አንተን እንዴት ነው እንደዚህ አምኖህ ይሄ ሁላ ጊዜ አብረው እንድትቆይ ያደረገ? መስፍን በነገር ላይ መጀመሪያ ላይ ጥሩ አቀራረቢ ነበረ። ሰው መግባባት ትችላለሁ። ሰውንም እንዴት በቃ መረዳት እንትን እንደምችል ምናምን አየኝ። ብቃቴም አሪፍ ነው። ከዛ በኋላ ፈተኖችን ፈተነኝ። ፈተናውን ተፈትኜ እንደጨረስኩ ልክ በቃ ቤተሰቦች እነማን ናቸው ምናምን ወደ ማለቱ መጣ እና ያው እህቴንም መተዋወቅ ፈለገ እና የት ሀገር ልጅ ነህ ምናምን ማለት ሲጀምር እንደዚህ አይነት ሀገር ልጅ ነህ ምናምን፣ ኦኬ የሀገሬ ልጅ ምናምን አለኝ። በዛውም የሀገሬ ልጅ እንደሆነ አወኩኝ። በቃ እኔም ማመንኩትና እህቴን አስተዋወቁት። ከዛ ቀስ በቀስ ደግሞ ሰዎችን ልኮ አብረን ሄድን ክፍለ ሀገር። ቤተሰቦችን አያቸው፣ ተዋወቃቸው፣ እነሱም ወደዳቸው እና አንዳንድ ነገር ማድረገ እና በጣም የቅርቡ አድርጎኝም ስለነበር እና ለሱ የተለየው ሰው አይነት ስሜት አደረብኝና በቃ ስራ የሚያ ሆነ። ግን ከሆነ ጊዜ በኋላ እኔም ቅር እያለ መጣ። ምንድን ነው ቅር እያለ የመጣው? ማለት ስትገባ እሱ ምን እንደሚሰራ ስራው ምን እንደሆነ ማን እንደሆነ የምታውቀው ነገር ነበር? ምንም የማውቀው ነገር የለም። አንድ የማውቀው ነገር ቢኖር የእሱ ቦዲጋርድ መሆኔ ነው። ቦዲጋርድ የምትወደድለት ሰው ማን እንደሆነ ምን እንደሚሰራ ምናምን በምን አውቀ? እኔ እንደውም የማውቀው አስመጪና ላኪ እንደነበረ ነው እና ያው ሌሎች ኮኔክሽኖችም እንደነበሩት ነበረ ማውቀው እዚህ ሀገር ላይ እና ሲሄድ አብሬ እሄዳለሁ እና በስራ ያሉትን ጉዳዮች እኔ የምከታተል በጣም ስለሚያምነኝ ልክ እንደ ሀገሩ ልጅም ስለቆጠረኝ ያንን ነበረ እኔ የማውቀው እና አንዳንድ ነገሮችንም እኔ ሄጄ ነበረ ማስጨርሰው። ኦኬ እሺ፣ በጣም ጥሩ። ስለዚህ የመስፍን የቅርብ ጋርድ ሆነህ ስትሰራ ቆየህና ከቅርብ ጊዜ ወዲህ የሆነ ችግር እንደተፈጠረ እና አንተም ከሱ እንደተለየ ሰምቼ ነበር። ምንድን ነበር የሆነው? እስኪ። አሸናፊና መስፍን ትንሽ ግጭት ላይ ነበሩና እኔም ከሆነ ጊዜ በኋላ ስራውን ጠላሁት። ምን አይነት ግጭት? ምንድን ነው ግጭቱ? ምክንያታቸው ምንድን ነው? ግጭቱ በእገታ ምክንያት ነበረ። ማህሌትና ናቲ ታግተው ነበር እና አሸናፊ በዚህ ምክንያት በቃኝ ይላል። ይበቃናል ገንዘቡ እስካሁን የሰራንበት፣ ስለዚህ ልጆችን እንልቀቃቸው ይላል። ልጆችን እንልቀቃቸው ሲል አለቃዬ በጣም አግሬሲቭ ሆነ። እንዴት ይሆናል? ሊሆን አይችልም ምናምን ነገር። ጓደኞች ናቸው። በጣም በዚህ ነገር በጣም ትልቅ ግጭት ተፈጠረ። እኛም መሀል ላይ ደነገጥን። ከዛ ያው ፕሮቴክት ማድረግ የነበረብኝ እኔን አለቃ ነበር። ግጭት ሲፈጠር ግብ መሀል ላይ ነበር እና ቦዲጋርድ እስከ መከፋፈል ደረሱ እና አሸናፊ ትሁትም ነው፣ ብዙም ወንጀል ላይ የለበትም። ግን አለቃዬ እንደነገርኩ ነው፣ አግሬሲቭ ነው። በዛ ላይ ደግሞ ለአንድ ነገር ላመነበት ነገር ወደኋላ አይልም እና ለነፍሴም ፈራሁኝ እኔ እና ስለዚህ እሱ ወንጀል ላይ ስለሌለበት ወደሱ መቀላቀል ፈለግኩና ወደሱ ሄድኩኝ። ግጭቱ ከተፈጠረ በኋላ አሸናፊ ማህሌትን ይዟት ሄደ እና አለቃይም አግሬሲቭ እና ጨካኝ፣ በዛ ላይ ወንጀለኛም ስለሆነ እኔ ያ ነገርም ፈራሁኝ እና ግዴታ ደግሞ ከአሸናፊ ጋር መሆን ነበረብኝ። ቢያንስ ለነፍሴ ይከላከልኛል ብዬ ስላመንኩበት፣ ወንጀል ላይም ስለሌለበት ትላልቅ ስራዎችን ነው የሚሰራው፣ ሪል ስቴት ምናምን ነው የሚሰራው እና ወንጀል ላይም ስለሌለበት የምትለኝ? ቆይ
እነ ማህሌትን ማሳገታቸው በራሱ ወንጀል አይደለም? የእነ ማህሌትን ሀብት ንብረት መዝረፋቸው አሁን ላይ በቃ የሰራነው ገንዘብ ይበቃናል እንካፈል እስከ ማለት ደረጃ የደረሰው ሰውዬ እንዴት ነው ወንጀል የሌለበትም ወንጀል ያልሰራ የምትለው? በነገር ላይ ሁሉን ነገር የሚያቀነባብሩ መስፍን ነው። አሸናፊ እንደነገርኩ ነው ጓደኛው ስለሆነ ያለውን ነገር ከእሱ ጋር ነው አብሮት እንትን የሚለው እንጂ የእንደዚህ አይነት ነገር የለበትም። ቅንብሩ እንዳለ ያለቃዬ ነው እና እኔ ደግሞ እሱን አሸናፊን የመረጥኩበት ምክንያት እንደዚህ አይነት ነገር ላይ ስለሌለበት ነው። በዛ ላይም ደግሞ ይከላከልኛል ብዬ ስላመንኩ ከእሱ ጋር ሆንኩኝ። ቀስ በቀስ ደግሞ በጣም አጉል ነገር ሆነና እኔም ፈራውኝ፣ ለነፍሴ ሸሸኝ። በጣም ጥሩ። አንተ ከአሸናፊ ጋር ከሄድክ በኋላ ማህሌትን አሸናፊ ይዟት ነው የሄደው። መስፍን ጋር ናትናኤል ቀረ። ከእናንተ ጋር ደግሞ ማህሌት መጣች። እናንተ ጋር ከመጣች በኋላ አሸናፊን ማህሌትን ከወሰዳት በኋላ ማህሌት ሞታለች የሚል ዜና ተነገረ። ሐውልትም ተሰራት፣ መቃብርም ተዘጋጀላት። ለምን ነበር ያየው ነው? ትኩረቱ እንዳለ ጋዜጠኛ፣ ፖሊስ፣ ሁሉ ነገር ወንጀሉ ወደ እሱ ነበረ እና እንትን የሚለው ያን ትኩረት ለማንሳት ነበረ። ያ ሁላ ሴራ ጠንስሶ ወደ አሸናፊ ያደረገው ማለት አልገባኝም እያልከኝ ያለኸው? አሁን ለምሳሌ የመቃብሩ እንደገና ሞትች የማስባሉም ነገር እንትና ወንጀለኛ ነው፣ ትኩረቱ እንዳለ ወደ እሱ ነው፣ ጋዜጠኛም ፖሊሶችም እና ስለዚህ ያን ትኩረት ከላዩ ላይ ለማንሳት ወደ አሸናፊ ሴራውን ጠነሰሰ እና መቃብር የመስራት እንደገና ቤተሰብ የመሰብሰብ ሁኔታው የተፈጠረው በዛ አጋጣሚ ነው እና ተፈራርቶም ስለነበረ እርስ በርሳቸው ማታክን እንዳይደራሩ ተፈራርቶ ስለነበር ወንጀሉ ወደዛ አላኮ ያው የእሱን ድክመት እሱን አዳክሞ እሱ የበላይነቱን ለማግኘት ነበረ ያውላ ሴራ ጠንስስ የተነሳ እኔ በዛ መሀል ውስጥ ምንም ማውቀው ነገር የለም። ምክንያቱም ያውላ ነገር እየተካሄደ ነው። እኔም ፈርቼ ተደብቄ ነበር። ማለት ከአሸናፊ ጋር ነበርክ እንዴ በሰዓቱ? አንተ? በሰዓቱማ ነበርኩኝ። ከዛ ቀስ በቀስ መፍራት ጀመርኩኝ። እኔ ዙሪያ ባሉ ሰዎች ያስገድልኛል ብዬ ስለፈራው እሱ በጣም በነገር ላይ በጣም አጨካኝና አረመኔ ሰው ላመነበት ነገር ወደኋላ አይልም እና ከአብሬ ከተዋወቁት ራሱ ወደ 2 ዓመት ሆኖኛል። ቅድም ነገር ያለው እና በጣም ነው የሚሄድበት ነገር የሚያስፈራኝ እና ዙሪያ ባሉ ሰዎች ያስገድለኛል ብዬ ስለፈራው እኔም ከአሸናፊ ሸሽቼ ተደብቄ ነበር። ከኔ ጋር አብሮኝ የመጣው ጋርድ ተገሎ ነበር እና ከዛ በኋላ ጭራሽ ወደ ፍርሃት ተቀየረ። እንትኔ እይታዬ ማለት መስፍን ትታችሁ ወደ አሸናፊ ስር ሄዳችሁ ነው የተገደለው? አዎ ከኔ ጋር የነበሩት ጋርድ አንደኛው ተገድሎ ነበረ። መስፍን ክዶኛል ብሎ ስለሚያስብ አንድ ባንድ የሚያስገድለኝ መሰለኝ እና እኔ ፈራው። ሲጀመር ከእሱ ጋር ስለነበረ ኮኔክሽናችንም ቀረቤታችንም ከእሱ ጋር ስትለይ የመካድ ምናምን ስሜት ይኖረዋል። ያው በዛ አጋጣሚ ነበረ ክዶኛል ብሎ ስለፈራ ነው ያንን የሚያስገድለው እና እኔም መሀል ላይ ፈራውና ተደበኩኝ። በጣም ጥሩ። ስለዚህ ማህሌት በህይወት እያለች ነው መስፍን ሆን ብሎ አሸናፊ ስለወሰዳት ብቻ ሞታለች ብሎ ዜና ያስነገረው ማለት ነው። ታዲያ ማህሌት የት ነው ያለችው? አሸናፊ ጋር እንደሆነች ነግረኛል። አንተም አብረህ እንደሆንክ ነግረኛል። አብረህ እንደነበርክ ነግረኛል። የት ነው ያስቀመጣት አሸናፊ? በሰዓቱ አሸናፊ ጋር ነበረች። በአሪፍ ትሪስ ትደረግ ነበር። ግን ከሱ ከወጣው በኋላ አይቻት አላውቅም። የት ነበር ሲደብቃት የነበረው? ታስራ የነበረው የት ነበር? አሸናፊ ጋር። ገባኝ። ቦታውን አድራሻውን የት ነበር ነው እያልኩ ያሉት? አድራሻው ቤቱ ነው፣ የራሱ ቤት። ትንሽዬ ክላስ አለች፣ ሁሉ ነገር ተሟልቶላት ጽድት ያለች ክላስ ናት። እዛ በአሪፍ ሁኔታ ተይዛ ነበር እኔ እስከምወጣበት ጊዜ ድረስ። ስለዚህ አሁንም እዛ ልትሆን ትችላለች ማለት ነው። በእኔ ግምት ልትሆን ትችላለች ይመስለኛል፣ እንጃ። በጣም ጥሩ። ስለዚህ አድራሻውን በደንብ ታውቋለህ። እኛን እዛ ቦታ ላይ ልታደርሰን ትችላለህ። ጥበቃ የሚደረግልኝ ከሆነ እስማማለሁ። እሱም በኋላ እንነጋገርበታለን። ሲጀምር እኔ በጣም ነው ለህይወት የምፈራው። ሲጀምር እኮ ወንጀለኛ ነህ። ምክንያቱም ናትናኤል ታሞ እየተሳቃየ በነበረበት ሰዓት መጥቶ አንተ ቤት ራሱ እንዳደረ እህት ነግራኛለች።
ራስህን ብቻ ሳይሆን እህትህንም ጭምር ራሱ ወንጀል ውስጥ ከተሃታል። ሲጀምር ሁለታችሁም በዚህ ሰዓት በቁጥጥር ስር ውላችኋል እንጂ ነፃ ሆናችሁ የምትሄዱበት ሁኔታ የለም። ስለዚህ ግዴታ ደግሞ የምታውቀውን ቦታ ለእኛ የማሳየት ግዴታ አለብህ ማለት ነው። ላሳያችሁ ይችላሉ፣ ግን የህይወቱ ዋስትና ምንድን ነው? የህይወት ዋስትና እንግዲህ መንግስት ይጠብቃል። መጠበቅ ባለብህ መንገድ ትጠበቃለህ። እኛም እንድትጎዳም አንፈልግም። ታረመህ ነገ የተሻለ ማንነት ይዘህ ከማረሚያ ስትወጣ አዲስ ህይወት እንድትኖር እንፈልጋለን። ነገር ግን ነፃ ሆነ የምትለቀቅበት ሁኔታ የለም። ግልጽ ነኝ። ከዛ ውጭ ግን መጥቶ ማንም አልፎ በእኛ በኩል አልፎ እናንተን የሚጎዳችሁ ሰው አይኖርም። ግልጽ ነኝ አይደል? ስለዚህ ይህንን ቦታ ታሳየኛለህ። እኛም እንደራጅና ነገሮችን አስተካክለን እያንዳንዳችን ሁላችንም ተዘጋጅተን በአግባቡ ምናልባት ይሄ መረጃ በጣም ጠቃሚ ነው፣ ቢያንስ መሀሌትን የምናገኝበት ሁኔታ ላይ ነው ያለ ነው። እንደተባለው አሸናፊ ጋር ከሆነች አሸናፊ ደግሞ እያለኝ እንዳለው ከመስፍን የተሻለ ጥሩ አስተሳሰብ ያለው እንደታጋች ሳይሆን ያው በጥሩ ሁኔታ እንዲያዛትም ጭምር ነው እየነገረን ያለው። ስለዚህ ልናገኛት እንችላለን፣ ነፃ ልናውጣት እንችላለን። ያው ያን አደረገ ማለት እንክብካቤ ያደረገላት ማለት ወንጀለኛ አይደለም ማለት አይደለም። በነገራችን ላይ ወንጀለኛ እንደሆነ በደንብ እናውቃለን። ስለዚህ ቀጥታ እርምጃችንን ወደዛ እናደርጋለን። ቀጣይ እርምጃዬን ደግሞ ወደ እናንተ የማመጣ ይሆናል፣ የማሳውቃችሁ ይሆናል። ለማንኛውም አብራችሁኝ እንድትሆኑ በድጋሚ ጋበዝኳችሁ። ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ ብዙ ሰው ቪዲዮ እየተመለከተው እንዲማርበት አድርጉ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ። አብራችሁኝ ይሁን። እንግዲህ እኔ እዚህ የመጣሁበት ምክንያት ምንድን ነው? አንደኛ አቶ አሸናፊን ለማግኘት ነበረ። ነገር ግን እዚህ በመጣሁበት ሰዓትና ጋርዱ የሚያሳየኝ ቤት እንደተመለከቱት ከሆነ ባዶ እንደሆነ ምንም አይነት ዕቃ እንደሌለው ነው እየተመለከቱት ያሉት። እና እዚህ ቤት ውስጥ ደግሞ እናንተ ለረጅም ጊዜ እንደቆያችሁ ተነግሮኛል። እስኪ መጀመሪያ ስለ ራሳችሁ ንገሩኝ፣ እንተዋወቅ። ማን ናችሁ እናንተ? ይሄ ግቢስ የአቶ አሸናፊ እንደሆነ አውቄያለሁና እናንተስ እዚህ ግቢ እንዴት ነው መኖር የጀመራችሁት? መቼ ነው መኖር የጀመራችሁት የሚለውን እናወራለን ማለት ነው። ስለዚህ ከትውውቅ እንጀምርና እስኪ ማን እንበል? እርሶን? እኔ ወይዘሮ የሽ ይባላል። አንቺ ስህቴ? እኔ ሶስና እባላለሁ። ሶስና ያው እናትና ልጅ እንደሆናችሁ ሰምቻለሁ። ሁለታችሁ ብቻ ናችሁ እዚህ ግቢ ውስጥ እየኖራችሁ ያላችሁት? ሁለታችሁ ብቻ ናችሁ? ምን ያህል ጊዜ ሆናችሁ እዚህ ከተቀመጠን? 5-6 ዓመት ሆኖናል። እዚህ ቤት ውስጥ ማለት ነው። ከዛ በፊት የት ነበረ የምትኖሩት? ሌላ ልጅ የሉትም? ቤተሰብ ምናምን ሌላ ተጨማሪ? አይ እኔ ባለትዳር ነበርኩ እና አንድ ልጅ ነበረች። እሷ ናት የነበረችኝ። እሷ ብቻ ነች ልጅ? እሷ ብቻ ናት ልጄ። እና ያው ከባለቤቴ ጋር ስንኖር አልተስማማንም። ማለት ይጠጣል፣ ይረብሻል፣ ይደበድበኛል፣ ስወጣ ስገባ ያሰቃየኛል፣ አስቤዛ አይሰጠኝም። እና አቶ አሸናፊ ጋር ነበረ ባለቤት የሚሰራው። አሸናፊ ድርጅት ጋር ነበር። አቶ አሸናፊ ጋር ነበር የሚሰራው ባለቤቱ? እዛ የሚሰራ ስለነበረ ያው በአንዳንድ አጋጣሚ ነገር ቤተሰቦቹ ድግስ ምናምን ሲደግሱ እንሄዳለን እና ልጄንም ይዣት እሄዳለሁ እና በዛ እናውቀዋለን እሱ። ከዚህ በኋላ ያው ባለቤቴ በጣም ኃይለኛና ረባሽ ጠጪ ስለነበረ እንዲመክሩት ብዬ ሄጄ ነበረ ድርጅታቸው። እየነገርኩት እየሄደ ሲጠይቅ ሊያስማማን ሲሞክርም ያው ባለቤቴ ሊመለስ እንትኑን ጥፋቱን ሊያርም አልቻለም። እየባሰበት ሲሄድ በቃ ብሎም እኔ መውጣት ነው ፈልገው ከዚህ ቤት አልፈልግም ብዬ ወጥቼ ያ ጎዳና ልቀመጥ። ምክንያቱም ስራ የለኝም፣ የቤት ኪራይም ከፍሎ የለኝም። ከዛ ያው እንትን እንዳልኩኝ ጎዳናንም ወጣሁ ምናምን ስል ለምን እኛ ግቢ ውስጥ ቤት አለ፣ ግቢዎችን ቤት አለ፣ በቃ ደጅማን እናንተ ልጅሽን ይዘሽ መውጣት አትችም፣ ደጅ ማደር የለብሽም ብሎ አምጥቶ እዚህ ግቢ ውስጥ አስቀመጠኝ። 2 ክፍል ቤት ሰጥቶኝ ያው እቀመጣለሁ። ጥሩ ልጅ ነው፣ ልካም ልጅ ነው እና መጀመሪያ ያው እንዲቋቋም ብዙ ነገር ረድቶኛል፣ ብዙ ነገር አድርጎልኛል። እሷም እንድትማር ረድቶኛል፣ ትምህርት ቤት እንድትገባ የትምህርት ቤት ማቴሪያል እየገዛላት ይኸው እዚህ ደረጃ ደርሳለች። በጣም ደስ ይላል። ማለት ያው አንዳንድ ጊዜ ደግ ሲዋለልን ደስ ይላልና እስኪ አንቺ ስለነበረው ህይወታችሁ ብታጫውቺኝ በተወሰነ መልኩ። አዎ አቶ አሸናፊን ከማግኘታችን በፊት የነበረው ህይወት ትንሽ ከባድ ነበር እና
አባቴ በጣም ይጠጣል፣ ሱስ አለበት እና እየጠጣ ምሽቱ ይገባና እናቴን ይደበድባታል እና በጣም የነበረው ነገር ከባድ ነበረ እና ከቤት አስወጣን፣ አባረረን፣ እናቴና እኔን አባረረን እና አቶ አሸናፊ በጣም መልካም ሰው ነውና በዛ አጋጣሚ ነበረ እኛን ያገኘን። ከበፊትም ያው በትንሹ እንተዋወቅ ነበረ። አባቴ እዛ ይሰራ ስለነበረ ከሱ ከሚሰራበት መስሪያ ቤት እና በትንሹ እንተዋወቅ ነበር። ከዛ ግን ጎዳና ልንወጣ ሲሆን እሱ ነው ምንም ችግር የለውም እኔ ጋር 2 ክፍል ቤት አለ እኔ ጋር ታርፋላችሁ ብሎ 2 ክፍል ቤት ሰጥቶን ያው እዚህ የምንኖርበት ቤት በጣም በቃ ደስ የሚል ህይወት ነው የምንኖረው። በቃ ከጎዳና ህይወት ነው የታደገን ብዬ ነው የማስበው እና እጅግ በጣም መልካም ሰው ነው። ሁልጊዜ በቃ ሲወጣም ሲገባም ጠይቆን ነው ምንድነው የጎደላችሁ ነገር አለ ወይ? ሌላ ስም ማግዛችሁ ነገር አለ ወይ? ብዙ ነገር ለእናቴ ራሱ አንዳንዴ በቃ ለአንዳንድ ወጪ እያለ ገንዘብ ሁሉ ይሰጣታል። መልካምነቱ በቃ ከዚህ ግባ የሚባል አይደለም። በጣም ብዙ መልካምነቶችን ነው የሚያደርግ። ለእኔ ራሱ ትምህርት ቤት ስሄድ ለታክሲ ይሁንሽ ብሎ ብር ይሰጠኛል እና በጣም መልካም ሰው ነው። በቃ የመልካምነትን ጥግ ያየሁበት ሰው ነው አቶ አሸናፊ። በጣም ደስ ይላል። ማለት ያው ትምህርትሽን እንድትቀጥይ አድርጎሽ እና ለዚህ ደረጃ እንዳበቃሽ እናትሽ ሲነግሩን ነበርና እስኪ ትምህርትሽን ምን ላይ ነበርሽ በሰዓቱ? አሁንስ ምን ላይ ነው ያለሽው? በሰዓቱ ያው የኮሌጅ ተማሪ ነው የነበርኩኝ እና ግን ያው በአባቴ ምክንያት እስከ ማቋረጥ ደረጃ ሁሉ የደረስኩበት ሁኔታ ነበረ። ምክንያቱም ያው አባቴ የሚያገኘውን ገንዘብ ለመጠጥ ነው የሚያውለው፣ ለእናቴም ለቤቱ ወጪ አይሰጣትም እና የግድ እናቴን በአንዳንድ ነገር ማገዝ ስለነበረብኝ አንዳንድ ነገሮችን ሰራ ነበር እና ትምህርቴን ሁሉ እስከ ማቋረጥ ደረጃ የደረስኩበት አጋጣሚ ነበር እና አቶ አሸናፊን ግን ስናገኘው በቃ በሱ አማካኝነት አንቺን ትምህርትሽን መቀጠል አለብሽ፣ መማር አለብሽ፣ ያለውን በቃ ወጪ ምናምን እኔ ከበር አደርጋለሁ፣ ምንም ችግር የለውም፣ ዋናው አንቺ ትምህርትሽ ላይ ብቻ ፎከስ አድርጊ ብሎ ብዙ ነገሮችን በቃ ከበር የሚያደርግልን እሱ ነው። የሚገርምህ ነገር እና በጣም መልካም ሰው ነው አሸናፊ። አሁን ላይ ምን ላይ ነሽ አንቺ? አሁን ያው ግራጁዌት አድርጌያለሁ፣ በቅርቡ ስራ ላይ ይገኛለሁ። እግዚአብሔር ይመስገን በሱ እርዳታ። ያው ከእግዚአብሔር ቀጥሎ አቶ አሸናፊ በቃ ለእኛ ለእናቴና ለእኔ ትልቅ አስተዋጽኦ አድርጎልናል። ስለዚህ አሁን በስራ ላይ ነው ያለሽው ማለት ነው? እናትሽንም እየደገፍሽ? እናቴንም እየደገፍኩ ነው። እንደምታየው ጥሩ ህይወት እያኖርኳት ነው እና እግዚአብሔር ይመስገን። በጣም ደስ ይላል። ዋናው ትልቁ እግዚአብሔር ማመስገን ነው እና እሱ የተሻለውን ነገር ደግሞ ወደፊት የራሳችሁን ቤት የሚሰጣበት ጊዜ መምጣቱ አይቀርም። እንደው እስኪ ስለ አቶ አሸናፊ የምታውቁት ነገር ካለ ማለት አቶ አሸናፊ ምን እንደሚሰራ ያውቃሉ? እናቴ በምን ማለት ያው ይሄ ብቻ እንዳልሆነ ግቢው አውቃለሁ። አሁን እዚህ ከመጣሁ በኋላ ነው ያለውን ነገር እየተረዳው የነበረው እና ከስንት አንዴ ነው መሰለኝ እዚህ እየመጣ ለተወሰነ ጊዜ አርፎበት የሚወጣው እንጂ ከዚህ የተሻሉ በጣም ትልልቅ ቤቶች እንዳሉት መረጃዎች ደርሰውኛል። ምን እንደሚሰራ ምናምን የሚያውቁት ነገር አለ? ይሄ ቤት የእናቱና የአባቱ ቤት ነው። እናቱና አባቱ ያው በህይወት የሉም። ይሄ ቤት የእነሱ ቤት ነው፣ የእነሱ ቤት ነው። ግን እዚህ አይኖርም። ሌላ ቦታም ቤት አለው ይባላል፣ ግን እኛ እሱን አናውቅም። እዚህ ብዙ አይኖርም። ሲመጣ ግን እንደ 1 ሳምንትም በ3 ወርም በ6 ወርም ይመጣል። 1 ሳምንት ምናምን ተቀምጦበት ነው የሚሄደው እና እሱ ሲመጣ ሰዎች ይመጣሉ፣ ይገባሉ፣ ይወጣሉ። በቃ እሱን ነው የምናውቀው እንጂ ስራው ምን እንደሆነ አላውቅም። በእርግጥ ልክ ነው። ይህ ቤት የእናትና አባቱ ቤት እንደሆነ የአካባቢውም ሰዎች ተናግረዋል። የቤተሰቦችን ቅርስ አልሸጥም በሚል ነው እንደዚሁ አቆይቶት ያለው የሚል ነገርም ሰምቻለሁ። አብዛኛውን ጊዜ ውጭም እንደሚኖር ጭምር ነው ማውቀውና ምን ያህል አንቺ ስለሱ የምታውቂው ነገር አለ? አቶ አሸናፊ እንግዲህ ያው ወደዚህ ወደኛ ሲመጡ ብዙ ጊዜ እንደውም ቡና አፊልኝ ምናምን ይሉኛል እና አፈላለታለሁ። ያው አንዴ አንቱ አንዴ አንቺ ማለት እያልኩ ነው። ያው እኔ ከማቅረብ አንጻር እሱን አንተ ነው የምለው እና ግን ያው አንቱታ የሚገባው አይነት ሰው ነው እና ቡና አፊልኝ እያለ አፈላለታለሁ። ግን በዋናነት እንግዲህ ምን እንደሚሰራ አላውቅም። ብዙ ጊዜ ግን ኑሮ ውጪ ነው፣ ወደ ዱባይ ምናምን በብዛት ይመላለሳል እና ያው እሱ እዚህ እኛ ጋር ሲመጣ ለማረፍ ምናምን ሲመጣ
ብዙ ጓደኞቹ ምናምን የስራ ባልደረቦቹ ይመጣሉ እና የተለያዩ ስለ ውጭ ነው በብዛት እኔ አሁን የምሰማቸው ውጭ ስላሉ እቃዎች አስመጭና ላኪ ምናልባት እንግዲህ ይሆናል ብዬ ገምታለሁ። እንደዛ አይነት ነገር ነው የሚያወሩት እና እንደሰማኋቸው እና በጣም ብቻ ይሄ በጣም ጥሩ ሰው ነው። በቃ መልካም ሰው ነው። ብቻ ይሄ ብዙ ጊዜ እዚህ ከኛ ጋር ምናምን አያሳልፍም። አልፎ አልፎ ነው የሚመጣው ወደዚህ ግቢ እና ብዙ ቦታ ላይም ያው ቤት ምናምን እንዳለው ይነገራል። እኛም እንሰማለን። አባቴም በፊት ያው ያወራን ነበረ። በጣም ባለሀብት ሰው እንደሆነ ብዙ ቦታ ላይ ቤት እንዳለው ምናምን ያወራን ነበረ እና እንግዲህ በዋናነት ግን ይሄ ነው ብለን የምናውቀው የሚሰራው ስራ ግን የማውቀው ነገር የለም። እንደው ማለት አቶ አሸናፊ ሲንቀሳቀስ መቼም በጋርድ ነው የሚንቀሳቀሰው። አዎ ያ ነገር ትንሽ ጥያቄ ጭሮባችሁ አያውቅም? ፍራቻ ነገር አልፈጠረባችሁም? እየኖራችሁ በምታዩት ነገር? አዎ ማለት እኔ ምን መሰለክ ያው አንዳንዴ ይሄ ባለ ሀብትም ስለሆነ ያው ብዙ ጊዜ አንዳንድ ሰዎች ትንሽ ያው ሀብት ምናምን ሲኖራቸው ምናልባት እንዳያጠቃን ሰው ምናምን ብሎ በማሰብ እንደዚህ አይነት ግምት እናወራለን። አንዳንዴ ከእናቴ ጋር ምንድነው እናቴ እነዚህ ሰዎች ምናምን ብዬ እጠይቃታለሁ እና ያው ባለሀብት ስለሆነ ሰዎች ያው አግተው ምናምን ብቻ የሆነ ጥቃት እንዳይፈጥሩበት አይነት ነገር ነው ብለን ነው የምናስበው እንጂ ሌላ ነገር አስበን ገምተን ምናምን አናውቅም። ከኛም ፍርሃት ፈጥሮብን አያውቅም። ምክንያቱም መልካምነቱን ሁልጊዜ ስለሚያሳየን ማለት ነው። በጣም ጥሩ። እንደው ባለቤቱ ምን ያህል ጊዜ አቶ አሸናፊ ጋር ሰርተዋል እናቴ? እኔ ካገባኝ ጀምሮ እሷን እስከምወልድ እሱ ጋር ነበር የሚሰራ ነበር። ሙያቸው ምን ነበር? በምን ሙያ ነበር የሚሰሩት እሳቸው? በእንጨት ስራ መሰለኝ። እንጨት ስራ ድርጅት። ኦኬ፣ እንጨት ስራ ድርጅት ውስጥ ነው የሚሰሩት። ኦኬ፣ በጣም ጥሩ። ከቅርብ ጊዜ ወዲህ እዚህ ቤት ውስጥ እዚህ ግቢ ውስጥ አንዲት እንግዳ ይዘው መጥተው እንደነበረ አቶ አሸናፊ መቼም ያው አይታችኋል ብዬ እገምታለሁ። ምክንያቱም ያው ግቢው አንድ ግቢ ስለሆነ ሌላ በርም መውጫ መግቢያም ስለሌለው አንድ በር ዋና በር ስለሆነ ያለው እንዲሁም ደግሞ አሁን ያየኋት ክፍልም ጋርዱ እንግዲህ አብሮኝ እንዳያችሁት ቀጥታ ይዞኝ የገባው ወደዛች ክፍል ነበርና እዛም ክፍል ውስጥ አንድ ሴት ተቀምጣ እንደነበረ ሰምቻለሁና ስለሷ የምታውቁት ነገር አለ? ምን ያህል ጊዜ ቆይታ ነው ከዚህ ሄደችው? ያው ጥቂት ተቀምጣለች። ጥቂት ጊዜ ተቀምጣለች። ግን በቃ ጭቅጭቅ፣ ጩኸት፣ ለቅሶ ምናምን ነበር። ምን አይነት ጭቅጭቅ ማለት ምን አይነት ጩኸት ነበር? አድኑኝ ምናምን ትላለች። ብዙም ወደኛ አያስተጋባም ድምፁ፣ ግን አድኑኝ ምናምን የሚል ድምፅ አለ። ግን ገፍተንም እንዳልጠይቅ እንደምታውቀኝ እሱ ጥገኛ ነኝ። ምን ብዬ ነው ገብቼ እሱን እንትን የምለው? እኔ አልሄድም፣ እፈራለሁ። ምክንያቱም ባለውለታዬ ነው፣ ከመከራ አውጥቶኛል እና ምንም ቢያደርግ ያው እሱ ገፍቶ መቶ ካላወራ ካልነገረን በስተቀር እኔ ወደ እሱ አጠገብ አልሄድም። ያው ልጄንም ራሱ ቡና ፊ ብሎ ሲጠራት እፈራለሁ። ለእግዚአብሔር እየተማጸንኩ ነው። ምክንያቱም እቺ ልጅ የደረሰች ልጅ ናት፣ ለሰው አትሰጥም። ለሰው እንትን ግን ያው በቃ ጆሮዬ ቆሞ ነው እሷው ደርሳ እስከምትመጣ ድረስ በርበሩን እያየሁ እንዲሁ ወደ ግድግዳው ተጠግቼ ወሬ እያዳመጥኩ ምናምን ነው። ምክንያቱም እንዳትበላሽብኝ ብዬ እፈራለሁ። ውለታው እንዳለ ሆኖ ልጄን እንደማሳልፈው መስጠቱ ትንሽ እንትን ይለኛል እና እንደዚህ አይነት ድምፅ እሰማ ነበረ። እንደው አንቺ በምትቀርቢው ሰዓት ሄደሽ ቡና በምታፈይ ሰዓት ከዛኛው ክፍል ውስጥ የሚወጣው ድምፅ የእሷ ድምፅ አስጨንቆሽ አናግረሽው ጠይቀሽው አታውቂም? እውነት ለማውራት ሰምቼ አውቃለሁኝ። ብዙ ጊዜ እርዱኝ፣ አድኑኝ እያለች የምትጮህ የአንዲት ሴት ድምፅ ብዙ ጊዜ በተደጋጋሚ እሰማለሁ እና ከዛን ጊዜ ጀምሮ እንደውም እኔ ፍርሃት ራሱ ከውስጤ ላይ መፈጠር ጀመረ። እንዴ ለምንድን ነው እንደዚህ አይነት ሰው እርዱኝ የሚል ሰው እዚህ ቤት ውስጥ ያለው ምናምን ብዬ እንትን እላለሁ እና ለመጠየቅ እሞክራለሁ ብዙ ጊዜ ማለት ነው። ግን ደግሞ ያው ይሄ አክብሮቱም አለ አይደለ? ትልቅ ሰው ነው፣ ምናልባት የሆነ ምክንያት ይኖረዋል ብዬ አስባለሁ እና ለመጠየቅ ምናምን ባስብም ግን ደግሞ ደፍሮ ለመጠየቅ ግን አልቻልኩም። ጠጋ ብለሽስ እሷን ለማየት ምን አይነት ልጅ እንደሆነች ምን ሆና እንደሆነ ለማናገር እድሉን አላገኘሽም? ምንም ያንን አጋጣሚ ማግኘት አልቻልኩም። ምክንያቱም ያች ልጅ ከመጣች ጊዜ ጀምሮ አቶ አሸናፊ ቤቱን እንትን አይሉ
አይለቁትም ሁላ ማለት ነው። እና በቃ ከዛው ቁጭ ብሎ ምናምን ነገር ነው እንትን የሚሉት የሚጠባበቁት ምናምን እና ብቻ የሆነ የሚጨንቅ ነገር አለ እውነት ለማውራት እንዴ ምንድን ነው የሆነ ይረባበሻል ሁላ ምናምን የሆነ ድምጿ ሲሰማ የልጅቱ የሆነ ለማጠፋፋት የሚደረገው ነገር አለ አይደለ? የሆነ ወይ ቲቪውን ይጨምርበታል ምናምን ወይ የሆነ ነገር ወይ ሙዚቃ ይከፍታል እና የሆነ በቃ ይቅበዘብዛል ማለት ነው። እና እንዲህ ምንድን ነው ምናምን ነገር እላለሁኝ እና አጋጣሚውን ግን ለማግኘት ግን አልቻልኩም። እዛ ላይ ደግሞ በጣም ብዙ ጋርዶች አሉ እና እሱ በወጣበት አጋጣሚ እንኳን ለማየት ብሞክርም የማይቻል ነገር ነው። በጣም ትልልቅ ጋርዶች አሉ በጣም እና በፍጹም አልሞከርኩም። በቃ ልሞክር ብልም እንኳን የማይቻል ሁኔታ ላይ ነበርኩኝ። አይቻልም ጭራሽ። እንደው ድምፁን በሰማችሁ ሰዓትስ እሱ ለማስተባበል ወይም ደግሞ የሆነ ነገር መልእክት ለማስተላለፍ ለምን እናንተ ለመንገር አልሞከርም? ምንም ያላችሁ ነገር የለም ወይ? የሰማችሁትን ነገር እንዳታወሩ ወይ ያያችሁትን ነገር ለሰው እንዳትናገሩ መልእክት ነገር አልሰጣችሁም? ምንም የተሰጠን መልእክት የለም። እነዛ ጠባቂዎቹም አያደርሱም፣ ወደዛ እንድንጠጋም አያደርጉም። እኛም ወደ እነሱ አንጠጋቸውም፣ ምክንያቱም በጣም ነው የሚያስፈሩት። እኔ ደግሞ አብሶ ለልጅ ይፈራለሁ፣ ወደ እነሱም እንድትጠጋ አልፈልግም። ያው መቼም ነይ ሚጣ ቡና ይፈላ ምናምን ሲላት ያው ትሄዳለች። ያንን ቡና ፊት እስከምትመጣ ድረስ ያው እኔም ደጅ ድንዱ በግድግዳውን በምንም እዞራለሁ። ያንን አፍልታ ቡና ምናምን አፈላልታ ቆሻሻ ልትደፋ ከወጣች በኋላ በቃ ብዬ ነው ወደ ቤት ያስገባት። ምክንያቱም ጠባቂዎቹ ብዙ ናቸው፣ 4 ምናምን ናቸው። በፈረቃ መሰለኝ የሚገቡት። ግማሾቹ ይወጣሉ፣ እቃ ያመጣሉ፣ የሚበላ የሚጠጣ ነገር የሚያመላልሱ ምናምንም ስላለ እኛ ምን ልንሰራ ወደ እነሱ ጋር ጠጋ እንላለን። እንደው አንቺ በምትሄጂ ሰዓት ማለት ያው እናትሽ መስጋታቸው ትክክል ነውና፣ ምክንያቱም ያው የደረሰች ሴት እንደዚህ አይነት ሰው ቤት ገብቶ እንትን ማለት በጣም ያስፈራልና እንደው ሊተናኮልሽ የሞከረበት ጊዜ ወይም ደግሞ ወጣ ያለ ሀሳብ ከአንቺ ጋር እንደዚህ አስቦ ምናምን ገጥሞሽ ያውቃል? አስጨንቆሽ ያውቃል? ምንም ያስጨንቅ ነገር አልገጠመኝም። ግን አንዴ ምን ሆነ መሰለክ፣ ልጅቱ በጣም በቃ እየጮኸች እርዱኝ ምናምን እያለች እንትን ስትል ቡና እያፈላው ነበር እንዳጋጣሚና በቃ በኋላ እንትን ይፈላልሽ በቃ ተይው ምናምን ነገር በቃ ሂጂ ማዘርጋ ምናምን ነገር አለኝ ማለት ነው። እና እኔ ያልሰማሁ መስዬ አንዳንድ ነገሮችን ለማድረግ እየሞከርኩ ነበር። ማለት መጨረሻውን የልጅቱን መጨረሻ ምናምን ለማወቅ ስለፈለግኩኝ ሞክሬ ነበረ። ግን እሱ በቃ አፈጣጥኖ ነው እንደወጣ ያደረገኝ። በቃ ነይ ሂጂ ሶሲ ነይ ሂጂ በቃ ምናምን ማዘር እየጠሩሽ ነው ምናምን ነገር አለኝ ማለት ነው። ከዛ በቃ ወደ ቤት ተመለስኩኝና እናቴን ጠርተሽ ነበር ምናምን ብዬ ስጠይቃት፣ ሲጀመርም ገምቼ ነበረ ውሸቱን ብቻ ከሁኔታው ይርበተበታል ምናምን እና መጥቼ እናቴን ግን ስጠይቃት አይ አልጠራሁሽም ምናምን አለች። እና ያለውን ሁኔታ ምናምን ስነግራት አይ በቃ ልጄ ብዙ ጊዜ ያው ቢጠራሽም ወይ ስራ ላይ ነኝ ምናምን ብለሽ ላለመሄድ ብትሞክሪ ጥሩ ነው፣ ብቻ የሆነ ሁኔታቸው እያማረኝ አይደለም እና ጥቃት ሊፈጽሙብሽ ይችላሉ፣ ሴት ልጅ ነሽ እና በቻልሽው መጠን አትሂጂ ምናምን ነገር ትለኝ ነበር። እዚህ ቤት ግን ከገባችሁ ጀምሮ ከእሱ ጋር መኖር ከጀመራችሁ ጀምሮ ማለት በሱ ቤት ውስጥ በሱ ግቢ ውስጥ መኖር ከጀመራችሁ ጀምሮ እናንተ ላይ ምንም አይነት ጫና ምናምን ነገር አድርሰው አያውቅም አይደል? ለእናንተ ምንም ጊዜ መልካም ሰው ነው። ጥሩ ሰው ነው። ሲመጣም ባዶ እጁን ያመጣል፣ ሲሄድም ዝም ብሎ ሄድ። አዎ በእርግጥ አንዳንድ ሰዎችም ስለሱ ጥሩነት ነው እየነገሩኝ ያሉት እና ሜቢ ምን አይነት ሰው እንደሆነ ያው እናንተ ስለማታውቁት ወር ደግሞ እናንተ ፊት ለፊት ላይ መልካም ሰው ሆኖ ታይቷችሁ ይሆናል። ለማንኛውም ስለሱ ማንነት በደንብ ነው እነግራችኋለሁ። ግን ማለት ምን ያህል ጊዜ ነው እዚህ ቆይታ ያቺ ልጅ ከዚህ የወጡት? ከስንት ጊዜ በኋላ ነው ይዟት የወጡት ከዚህ? ምናልባት እስኪ ይሄን ነገር ምን ያህል ጊዜ እዚህ እንደቆየች የምታስታውሱ ከሆነ? 1 ሳምንት መሰለኝ አይደል? 1 ሳምንት 15 ቀን ይሆናል። መግባት መውጣት ከጀመሩ 15 ቀን ይሆናል። የልጅቷ ድምፅ ጋር ጥቂት ቀን ነው። ግን ምን ያህል እንደቆየች እነሱ በቆዩ ሰዓት አብራ ቆይታ ይሆን ወይ ደግሞ እነሱ ግማሽ ሆነው ያምጣት የምናውቀው ነገር የለም። ግን መግባት መውጣት ከጀመሩ ሰዎች መፈራረቅ ከጀመሩ ግን 15 ቀን ምናምን ይሆናል። ታዲያ የሚገርምህ ነገር አንድ ቀን ማለት ነው
እዛው ቤት ነበርኩኝና እንዳጋጣሚ ለአንድ ለምን ጉዳይ እንደጠራኝ አላስታውስም እንጂ ቤት ነበርኩኝና የሄድኩ መስሎት ነበረ ይመስለኛል። እና በጣም ተናዷል ምናምን እና እገልሃለሁ አቶ መስፍን እያለ በጣም ሲዝት ነበረ። እና አቶ መስፍን እገልሃለሁ አቶ መስፍን እገልሃለሁ እያለ ሲዝት ነበረ። እና እኔ የወጣሁ ነበር የመሰለው በሰዓቱ። እና እኔ ግን ያው ብቻ የነበረው ሁኔታ አላማረኝም ነበረ። እና እያንዳንዷን ቅጽበት ከዛን ጊዜ ብቻ የእሱን ልክ አለመሆን ከተረዳሁኝ ጊዜ ጀምሮ የሚያደርጋቸውን ነገር እንትን እለው ነበረ፣ የሆነ እከታተለው ነበረ። የሚያወራቸውንም ነገሮች በትኩረት እመለከታቸው ነበረ። እና እገልሃለሁ አቶ መስፍን ምናምን እያለ ሲዝት ሰምቼዋለሁ። ታዲያ እንዴት ከዚህ ሊሄዱ ቻሉ? መቼ ነው ከዚህ ሄዱት? ልጅቷን ይዟት ሲሄድ ምን ብሏቸዋል? ሲሄድ የተናገረው ነገር አለ? እንዴት ነበር የወጡት? ሲወጡ አወጣጣቸው ብዙ ሰዎች በመኪና መጥተው ነበር ማለት ብዙ ሰዎች በመኪና መጥተው ነበር። የሚያስፈሩ ሰዎች ከዛ ግቢያችን ውስጥ ይገባሉ። ከዛ ሰጣ ገባ ነበር፣ ንግግሮች ነበሩ። እንዲሁም እነዚህ ከጠባቂዎቹ ጋርድ የሚባሉት ከነሱ ጋር ሁሉ ድብድብ ሁሉ ነበር። እና ሰፈሩ ሁሉ በጣም ተጨንቆ ነበር፣ ሲወጣ ሲገባ ነበር። ማለት እነዛ ሰዎች የመጡት ሰዎች ልክ እንደዚህ እንደነበሩት ጋርዶች እነዛም ጋርድ ይመስላሉ ስታያቸው? እንዲህ በጣም ትልልቆች ናቸው። በቃ በጣም ያስፈሩ ነበርና አነጋገራቸውም ሆነ ምናቸው በጣም እንትን ኃይለኛ ነበር። እና የሰፈሩ ሰው ሁሉ እየወጣ እየገባ ግራ ገብቶት ነበረ። ከዛ በኋላ ግን ከቀን በኋላ ሰላም ምንም ግቢ ውስጥ እንዳልተፈጠረ ምንም ሰው እንዳልነበረ ሆነን ከዛ ምንድነው ማለት እንደዚህ የተጎዳ እላፊ ህይወቱ ያለፈ ምናምን ሰው ነበር? ህይወት ያለፈ ሰው እንኳን የለም፣ ግን በጣም ከባድ ድብድብ ነበረ። በቃ እገልሃለሁ፣ በቃ የህይወትን ፍጻሜ ያቀርባለሁ። በዛ ሰዓት ብንወጣም እኛን ይጎዱናል ብለን እንትን ብለን የገባነው። ምክንያቱም አሸናፊ አልወጣም ወደደች ለጋርዶቹ እና በቃ እነዚህ ወጣ ገባ የሚሉት ነው ከነሱ ጋር ነበር የነበረው። እና እኔ ጮልቄ ሳይ አሸናፊ የለበትም፣ ምክንያቱም አልወጣም እሱ። ከዛ እሱን እስኪ ብለን ወዲያው እነዛም የመጡት ሄዱ፣ እነዚህም ተጣጠቡ። ምን አሉ ያው ብቻ እየጠበቁ ነው፣ ይዝታሉ፣ ይፎክራሉ፣ ምን ይላሉ። ከዛ እኔ ደግሞ ወጥቼ አንድ ነገር ብል እንትን ይሉኛል ብዬ ፈርቼ በሬን ዘግቼ አልተኛውም፣ ግን አዳምጣለሁ ቁጭ ብዬ። ከዛ በኋላ በማግስቱ የለም እሱ የለም፣ ውልቅ ብሎ ግቢው ባዶ ነው፣ ተዘግቷል። ምንም ይመስለኛል ልጅቱን ያው በቃ ለኛ ምንም ነገር አላለንም። ያው ሲሄድ ሳንቲም ምናምን ሰጥቶን በሉ እንግዲህ እንትን በሉ ምናምን ብሎ ነበር የሚሄደው። ይዛለታል ምንም ነገር አላለም። ከዛ የውጭ ሰዎች ሱቅ አካባቢ ያሉት የውጭ ሰዎች ምን ነበረ ምናምን እትዬ ምን ነበረ ምናምን ሲሉ አረ እንጃ አላውቅም። ምክንያቱም ስለማላውቅ እንደገና ደግሞ ከነሱ ጋር ባወራ ቢሰማ እኔን ከዚህ ቤት ያባረረኛል ብዬ ዝም ነው ያልኩት። ሲጠይቀውኛል፣ ብዙ ሰው ጠይቆኛል። እንዴት ቤተክርስቲያንም ሲሄድ እንዴት ነው እዛ ግቢ እናንተ ግቢ በቀደም ለታ እንትን ነበር አይደል ምናምን ሲሉ አረ እኔ ምንም ነገር አልሰማሁም አላየሁም፣ ግን ሰው ሲገባ ሲወጣ አይቻለሁ፣ ምን እንደሆነ ግን አላውቅም ብዬ እነሱን ብዬ መለስኳቸው። ከዛ በኋላ ይኸው ተመልሶ አልመጣም። ምን ያህል ቀን ነው ከዚህ ከሄደ? 4 ቀን ይሆናል። 4 ቀን 3 ቀን ይመስለኛል ማለት ነው። 3 ቀን ነው እንደዚህ ይሆናል ማለት ከሄደ በኋላ ምንም ነገር ሳይላችሁ እንደሄደ ነግረውኛል። እና ከሄደ በኋላ ስልክ ምናምን አልደወለም? ስልክ ይደውላችኋል? ግን በስልክ አውርታችሁ ነው ታውቃላችሁ? በፊትም ቢሆን በፊት እንዴ በጣም እንጂ በፊት እንዴት ነው አሁን ወደ ስራ ከመግባቴ በፊት እንዴት ነው ትምህርት አይዞሽ በርቺ መመረቂያሽ ጊዜ ደረሰ ወይ ምናምን ይለኝ ነበረ እየደወለ ማለት ነው። እና አይዞሽ በርቺ ነገ ለእናትሽ በቃ ተምረሽ ጥሩ ደረጃ ላይ ደርሰሽ እሷን ምትደግፊ እንድትሆኚ ትምህርትሽ ላይ በደንብ መጠንከር አለብሽ፣ የሚጎልሽ ነገር ካለ እኔ ከበር አደርጋለሁ እያለ በቃ ብዙ ጊዜ ያበረታታኝ ነበር እውነት ለማውራት። እና ሊመጣ ሲልና ነገር ቤቱ ይዘጋጅለታል። ግቢው ይጸዳ ልመጣን ምናምን እንደምታጸጂው አውቃለሁ፣ ግን በቃ ለምን እንድትዘጋጁ እመጣለሁ ሲል ያው እኔም እንግዲህ ሳንቲም ምናምን ሽርፍራፊ ስለሚሰጠኝ እቃ ምን ይዞልኝ ስለሚመጣ በደስታ ቤቱን ማጸዳለሁ፣ ግቢውንም በተለየ መልኩ አድርጌ እጠብቃለሁ።
በቃ ቤቱ ጥሩ ጠረን እንዲኖሩ ተዘግቶ እንዳይቆይ ወይራውን ምንም አጫጭ ጽድት አድርጌ ጠብቀዋለሁ። ያው እሷ ስትመጣ ከስራ ኧረ ሊመጣ ነው ወንድምሽ ሊመጣ ነው እላታለሁ። ምክንያቱም ወንድምሽ ነው የምለው ምክንያቱም እንደ ወንድም ሆኖ ነው ያስተማርልኝ፣ እንደ ወንድም ሆኖ ነው ቤቱ ያስቀመጠኝ። በዚህ ኑሮ ውድነት ምን አድርጋት ነበረ? እሷን አትማርም ነበር፣ ሰው የሰው ደረጃ አትደርስም ነበር፣ ሰው የደረሰበት ጓደኞቹ የደረሱበት አትደርስም ነበር። ግን እግዚአብሔር አያልቅበትም፣ እሱም ጣልልን። እንግዲህ ምን ከእንግዲህ ከዛም በኋላ ግን ጭራሽ ደውሎ አያውቅም። ያኔ 3 ቀን በፊት እንደነገርነው ያኔ በቃ ሄደ። እናንተስ ስልክ ለመደወል አልሞከርሽም? በጣም በቃ በሰዓቱ የነበረው ነገር በጣም ከባድ ስለነበረ ደፍረን ማለት መደወል በዚህ አልቻልንም። 2-3 ቀን ሲጠፋ ምንም ነገር ሳይላችሁ በሚሄዱ ስልክ ደውለሽ ለደህንነቱን ለማረጋገጥ አልሞከራችሁም? እኛ ያው ለመደወል አልሞከርንም። ምክንያቱም በሰዓቱ ያው እንደነገርኩ ከሌላው ጊዜ በተለየ መልኩ ነው የሄደውና እሱ ያለውን ነገር እንግዲህ እንትን ብሎ ደውሎ እስከሚጠይቀ ምናምን እስከሚደውልልን እየጠበቅን ነው። ምክንያቱም አሁን ላይ ምን አይነት ሁኔታ ላይ እንዳለ እኛ ማወቅ አንችልም እና ደፍሮ መደወሉ ይሄ መደፋፈር መስሎ ስለታየን በሰዓቱ በፊት እኮ ለመደወል ምናምን ችግር የለብንም ነበረ። ግን ከዛን ጊዜ ጀምሮ ግን የሆነ የማናውቀው አሸናፊ ነው ይሄ የሆነብን ማለት ነው ያን ሳምንት እና ከዛም በኋላ ግን እኛም እሱን መፍራት ጀመርን እና እንደወልንለት። ነገር ግን ስልኩ አለሽ አንቺ? በጣም ጥሩ። ያው እንግዲህ ይህን ሁላ ጥያቄ የምጠይቃችሁ ምንድን ነው መሰላችሁ? በእርግጥ ለእናንተ ጥሩ ውለታ ውሎላችሁ ሊሆን ይችላል፣ መልካም ነገር አድርጋላችሁ ሊሆን ይችላል። እኛም ጉዳያችንን አድርገን የምንንቀሳቀሰው እኔም ሆንኩኝ ፖሊሶቹ አብሮኝ ያሉት እንዲሁም ደግሞ ጠባቂዎቼ ልጆች የታገቱ ልጆች አሉና እነዛን እያፈላለግን ያለ ነው። እነዚህ ከታገቱት ልጆች መሀል እንግዲህ አንደኛዋ ባለፈው እዚህ ግቢ ነበረች ያለችዋት ልጅ ነች። መሀሌት ትባላለች። ከወንድሟ ጋር ነው የታገተችው። እሷም ወንድሟም የታገቱትና አጋቾቹ ደግሞ ቅድም ስትይኝ የነበረው በስልክ ሲያወራ እንደሰማሁት ከሆነ አቶ መስፍን እገልሃለሁ ብሎ ሲይዝት ነበር ብለሽኛል። አጋቾቹ ደግሞ አቶ መስፍንና ይሄ አሸናፊ የተባለው ሰውዬ ናቸው። ማለትም የሰውን ንብረት የባለሀብት ልጆችን ብቸኛ ወራሾችን እየፈለጉ እያጠኑ እያገቱ ሙሉ ንብረታቸውን የሚወርሱ ዘራፊ ሌቦች ናቸው ማለት ነው። አቶ አሸናፊ እንደዚህ የሚያደርግ ሰው ነው ብዬ እኔ አልገምትም በፍጹም። እንዴ እሱ እኮ ማለት እንዴ አዎ እኛም ሲነገረን እንግዲህ አቶ አሸናፊ ያለውን አቅም ሲነገረን በጣም ተገርመን ነበር እዚህ ውስጥ በመግባቱ። ምክንያቱም ስለ አቶ መስፍን ነበር መጀመሪያ ያወቅነው። ከዛ በኋላ አቶ አሸናፊ የሚባለው የቀኝ እጅና ጓደኛው እንዳለው አብሮ የሚሰራ ሰው እንዳለ እኩል የሼር እየሰሩ እንደሆነ ስንሰማ ካለው ነገር አንጻር ስንነሳ በጣም ተገርመን ነበር። ምክንያቱም እንደዚህ አይነት ስራ ሊያሰራው የሚችል ሰው አይደለም። ነገር ግን ደግሞ እዚህ ስራ ውስጥ ተዘፍቆ ነው ያለው። ያችንም ሴት ይዟት የመጣው እዚህ ግቢ ውስጥ ይዟት የመጣው ሁለቱ በተጣሉበት ወቅት፣ አቶ መስፍንና አቶ አሸናፊ በተጣሉበት ወቅት አንዳንድ ልጅ ተካፍሎ መሆኑ ነው። አቶ አሸናፊ ነው ይዟት ጠፍቶ እዚህ እንድትመጣ ያደረጋት ማለት ነው። ስለዚህ ሁለቱም ወንጀለኞች ናቸው፣ በህግ እየተፈለጉ ያሉ ሰዎች ናቸው። ምን ማለት እንዳለብኝ አላውቅም እናቴ። በእርግጥ ለእርሶ አስደንጋጭ ነገር ነው። ቢሆንም ግን ይህ ሰውዬ በጣም ከባድና አደገኛ ወንጀለኛ ነው ማለት ተሳስተ እንዳይሆን ግን ብቻ መቼም ቅድም አይተሽዋል። አብሮኝ የነበረውን ጋርድ አይተሽዋል። ይዞኝ የገባው ግቢውን ሲያስፈትሽ የነበረውን ጋርድ አይተሽዋል አይደለ? እሱን እዚህ ቤት አይተሽዋል። ከዚህ ቀደም አቶ አሸናፊን የሚጠብቅ የአቶ አሸናፊ ጋርድ ነበር አይደለ? ከዛ በኋላ ወጥቶ ነው እንግዲህ ሸሽቶ ነው አቶ መስፍን እንዳይገለው ፍራቻ ሸሽቶ ነው እኛ ቁጥጥር ውስጥ የገባው። ገባሽ አይደለ? እኛ ይዘነው ነው። እያንዳንዷን መረጃ ደግሞ ከእሱ አንደበት ሰምተን ነው እዚህ ግቢ ድረስ የመጣ ነው ማለት ነው። ግልጽ ነኝ? ስለዚህ እኔ አሁን ማለት የምፈልገው እርስዎ ምንም እንዳልሰማ አንቺ ምንም እንዳላወቀ ሆነሽ እዚሁ እንድትኖሩ ፈልጋለሁ። ምንም የሚደርስባችሁ ነገር የለም። በርቀት ሰዎችን እንመድባለን እኛ ነገሮችን የሚያጣሩ። ምክንያቱም እነዚህ ልጆች ከ2 ዓመት በላይ ታግተው እየተሰቃዩ ያሉ ልጆች ናቸው። ማለት ግን እርግጠኛ ነሽ አቶ አሸናፊ ነው እንደዚህ የሚያደርገው? ጭራሽ ሰው እስከማገት። እንግዲህ ይኸውልሽ እኛ ሰዎች አንዳንድ ጊዜ ደካማ ጎናችን አይታወቅም። ገባሽ? ብዙ ነገር ልናደርግ እንችላለን። በሆነ ምክንያት የሆነ ነገር ውስጥ እንገባለን። አቶ መስፍን ደግሞ የአቶ አሸናፊ አብሮ አደገም ጭምር ነው።
ገባሽ አይደለ? እና ምናልባት በአቶ መስፍን ግፊትም ሊሆን ይችላል እዚህ ነገር ውስጥ የገባው። እሱን ወደፊት የምናጣራው ይሆናል። ነገር ግን እዚሁ ባላችሁበት እየኖራችሁ ምንም ነገር እንዳላወቀው እየሆናችሁ ምናልባት የእውነት ምናልባት ውለታ ስለዋለላችሁ ለእሱ ለመሸፈን እንዳትሞክሩ። ምክንያቱም ሴት ልጅ አሉት እናቴ። ያቺም ሴት ልጅ ልክ እንደሷ ወጣት ነች። ልክ እንደሷ ህይወቷ 2 ዓመት ሙሉ ታስራ ጨለማ ቤት ውስጥ እየተሰቃየች ነው ያለችው፣ በየቦታው እያንከራተቷት። እሷም ብቻ ሳይሆን አንድ ወንድሟንም ጭምር። ለምን ሲባል ከእናትና ከአባታቸው ወርሰው ያሳደጉትን ድርጅትና ንብረቶቻቸውን ለመዝረፍ ታፈልጎ ብቻ። ስለዚህ ይህንን ነገር እንግዲህ ያው እኛ በቻለን መጠን ለመፍታት እየሞከርን ያለ ነው። ምናልባት ውለታ ስለዋለሉት ለእሱ ለመሸፈን እንዳይሞክሩ። ድንገት ከደወለ እንድታሳውቁኝ ይፈልጋለሁ። ስልኬን ተውልሻለሁ፣ ከደወለ ታሳውቅኛለች። ከዛም ባሻገር ደግሞ እርግጠኛ ሆነን ነው አንተ ማለት እሱን ልታጠቃው የምትፈልግ አይነት ሰው ብትሆን፣ እኔ ጋዜጠኛ ነኝ፣ መልካም ሰው ነው። እኛ እዚህ በፊት ምንም አይነት መጥፎ ነገር ሰምተንበት የማናቅ ሰው ነው። ስለዚህ አንተን ዛሬ ነው ያወቅነህ አይደለ? እሱን ግን 5 ዓመት ሙሉ ከጎናችን የኖረ ሰው ነው። ስለዚህ እንዴት ነው እሱን ወንጀለኛ አድርገን አንተን ልንተባበርህ የምንችለው? በምን ልናምንህ እንችላለን? ይኸውልሽ እኔ ጋዜጠኛ ነኝ። ከካሜራ ጀርባ የምትመለከቻቸው ደግሞ የህግ አካላቶች አሉ አብረውኝ። እያንዳንዱን መታወቂያ ማየት ትችላለሽ። ከዛም ባሻገር ደግሞ እንደ ማረጋገጫም ቅድም አብሮኝ የመጣው ጋርድ አለ። የራሱ የመስፍን ጋርድ ነው፣ የአቶ አሸናፊ ጋርድ ነው እንግዲህ። ስለዚህ እኛ ፍትህን ለማስፈን ለእነዚህ ወጣቶች ህይወታቸውን ለማስመለስ ነው እየሰራን ያለ ነው። ስለዚህ አንቺም ወጣት ሆነሽ መቼም ቅድም ብለሻል፣ በአባትሽ የተነሳ ጎዳና ልትወድቁ ነበረ አደለ? እነዚህ ልጆች ደግሞ በእነዚህ የተነሳ ህይወታቸው መስቀልቅል ብለው ከቤታቸው ከ2 ዓመት በላይ እንግዲህ 2 ዓመት ከ3 ወር 2 ዓመት ከ4 ወር ኦልሬዲ እየተጠጉ ነው። እነዚህ ልጆች መሰቃየት ጀምሯል። ውጭ ላይ የታሰሩ ነው ያሉት። ምግብ በአግባቡ አይመገቡም፣ በአግባቡ እንክብካቤ አይደረግላቸውም። እንደውም አሁን አቶ አሸናፊ እጅ ከገባሽ ምናልባት እሷ እንክብካቤ ያገኘች ነው ተብዬ ነበረ። እዛ ያለው ወንድሟ ደግሞ አቶ መስፍን ጋር ያለው ወንድሟ ደግሞ በጣም በስቃይ ውስጥ ነው ያለው። ስለዚህ እነሱን ለማዳን ነው የተሻለን ነገር እያደረግን ያለ ነው። ሚዲያም ነው ደግሞ ገባሽ አይደለ? ስለዚህ በዚህ ተማምናችሁ የሆነ መረጃ ካገኘሽ ወይ ደግሞ ከደወለልሽ እንድታሳውቂኝ፣ አሊያም ደግሞ መጥቶ ሊያርፍ ከፈለገ እንደ ቀድሞ ከመጣ ወዲያውኑ ቀስ ብለሽ ሳያይ እንድታሳውቂኝ ይፈልጋሉ። ከባድ ነው። እኔ እንደዚህ ያደርጋል ብዬ ፍጹም አልጠብቅም ነበረ። ያላስብም ደግሞ እኛ እንዴት ጥሩ ስራ ስለሰራልን እኛን ስላስቀመጠን እንዴት ነው እኛ አሳልፈን የምንሰጠው? አዎ አልኮት እኮ አዩት። እርሶ በአንድ ውለታ ታስረው ለዚህ ሰውዬ መሸፈን የለቦትም። ልክ ይቺ ልጅ ያኔ እርዱኝ እያለ ስጮህ የነበረችው ልጅ በእሷ ቦታ የእርሶ ልጅ ብትሆንስ ብሎ አስቡ። ያንን ነገር አስቡትና እኛ እኮ እሱን መተባበር ፈልገን ሳይሆን ግን የምር ወንጀለኛ እንደሆነ እንዴት ነው እንትን ልናቅ የምንችለው? እሱን እኮ ይኸውልሽ፣ አሁን እኮ እሱን ሲጀምር ማንኛውም ሰው ይጠረጠራል፣ ይያዛል አይደለ? ከዛን ምርመራ ተካሄዱበት በመረጃና በማስረጃ ከተረጋገጠበት ይፈረድበታል። ነፃ ከሆነ ደግሞ ይለቀቃል አይደለ? ስለዚህ እናንተም ያንን ነው የምታደርጉት። ጥርጣሬያችሁን ወደ ማስረገጫነት እንዲቀየርላችሁ አይደል የምፈልጉት? ስለዚህ ያንን ጥርጣሬ ለማስረገጥ ደግሞ እኛ ማግኘት አለብን ይህንን ሰውዬ። ገባችሁ አይደል? ነፃ ከሆነ ይለቀቃል፣ ወንጀለኛ ከሆነ ደግሞ ይቀጣል። ግን አሁን ይህ ሰው እንደምትለው መጥፎ ሰው ከሆነ ሰው የሚያግትና የሚያሰቃይ አይነት ሰው ከሆነ ነገ ሰውን ይህን ነገር እኛ ስናቅ እንዳወቅን ቢሰማ እኛ ላይ ጥቃት እንደማይፈጽምብን ነገሮች እናንተ ላይ እንደዚህ አይነት ነገር እንዳይፈጠር ቀደሜ የሆነ ነገር ማንም ሰው ወደዚህ ሲመጣ እንዲደውሉልኝ ያደርጋለሁ። እዚሁ አካባቢ ደግሞ ሰፈሩ አካባቢ ግቢው ፊት ለፊት አካባቢ የተለያዩ ሰዎችን ይመድባሉ፣ በአይነ ቁራኛ ሁሉን ነገር የሚከታተሉ። እናንተም ላይ ሌላ ነገር ኢቨን የባለፈው ሰዎች በመኪና መጥተው ተደባደቡ ያላቸው ሰዎች ራሱ እንዳይመጡ ማለትም የአቶ መስፍን ሰዎች ናቸው የሚሆኑት። እነዛ ሰዎች መጥተው ጥቃት እንዳይፈጽሙባችሁ ሌላ ሰዎችንም እመድባለሁ። ስለዚህ ለእናንተም እከላከላለሁ ማለት ነው። ይህ ስራዬ ነው ለእኔ። ግልጽ ነኝ አይደለ እናቴ? ግድ የለውም። ይህን በማድረጉ ሁለት ታዳጊ ወጣቶችን ነው የሚያድኑት እንጂ ቢደሰቱበት ቢኮሩበት እንጂ መቼም አይጸጸቱበትም። እናቴ ለእሱ እግዚአብሔር ነው ሁሉን ነገር የሚያዘጋጀው። እሱ አይደለም እኮ ይህን መጠለያ የሰጡት አይደለ? ሁሉን ነገር የሚያደርግ ፈጣሪ ነው አይደለ? ሁሉን ነገር የሚሰጥ ሁሉን ነገር የሚነሳ አንድ ፈጣሪ ነው።
ምናልባት የተሻለ ነገር ያዘጋጅሉ ይሆናል ፈጣሪ፣ ማን ያውቃል አይደለ? መልካም ስራ ስንሰራ ነው ደግሞ ጥሩ ነገር የሚገጥመንም። ግልጽ ነኝ አይደለ? ስለዚህ በዚህ እንስማማለን። በቃ ያው ችግር የለውም እንግዲህ ግን ያው እኛ እንደነገርን አድርገህ ግን እንትን ባትል መልካም ነው። ምክንያቱም ችግር የለውም። አንደኛ እኔ በሌለሁበት ሰዓት እናቴ ላይ ራሱ የሆነ ጥቃት ሊፈጽሙባት ምናምን ነገር እሱ ያሳስብሽ። እንደነገርኩሽ እዚሁ አካባቢ ነው የጠበቆችን ስለማቆም የሚገባው የሚወጣውን ሰው በደንብ ይከታተላሉ እነሱ። ለማንኛውም ውድ ቤተሰቦች ቅድም በጣም በተስፋ ነበር የመጣሁት ወደዚህ ስመጣ፣ ተሰብስበን ዘለን የገባ ነው። ያው ካሜራ እንኳን አላበራንም ነበር በሰዓቱ፣ ምክንያቱም ማህሌትን ልናገኛት እንችላለን ብለን በጣም በሙሉ ተስፋ ነበር ዘለን የገባ ነው ግቢ ውስጥ። ነገር ግን የተባለው ቤት ስናይ ማህሌትም የነበረችበት ቤት እንዲሁም ደግሞ አቶ አሸናፊ የሚቀመጥበት ቤት የሚያርፍበት ቤት በገባን ሰዓት ሁለቱም ክፍል ባዶ ሆኖ ነው ያገኘ ነው። ባዶ ኦና ቤት ሆኖ ነው ያገኘነው እና በጣም ደንግጠን ነበር። ከዛን ያው እነሱም ምንድነው ምናምን ብለው ሲያናግሩን ያለውን ነገር በመጠኑም ቢሆን አነጋግረናቸው ቁጭ ብለን ይኸው እንደምትመለከቱት ኢንተርቪው አደረግኳቸው። እነሱም የሚያውቁትን ነገር በጠቅላላ ሰጥተውናል። እኔ ትንሽ ግራ እየገባኝ ያለው እንደዚህ መልካም የሆነ ሰው እንዴት በአንዴ እርኩስ ሊሆን ይችላል? እንደዚህ ለሰዎች ደግ የሚያስብ ሰው እንዴት ነው እንደዚህ አውሬ ሊሆን የሚችለው የሚለው ነገር ትንሽ ግራ እያጋባኝ ነው። ለማንኛውም ይህን ነገር ወደፊት የምናጣራውና የምንደርስበት ይሆናል ማለት ነው። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እያዳረሳችሁ ብዙ ሰው እንዲማርበት እርዱኝ። ከዛ ባሻገር ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምን ማድረግ እንዳለብኝ በኮሜንታችሁ ምከሩኝ ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። ሰናይ ጊዜ